ይህ ኤሪሳ ጣቢያ ነው። ሰላም ጤና ይስጥልኝ። እንደምናመሻችሁ የተወደዳችሁ የጣቢያችን ተከታታዮች፣ የአማርኛ ዜና ቋንቋ ጀመርን። አብራችሁን ቆዩ። የአንጋፋው ድምፃዊ በረከት መንግስታብ ስርዓተ ቀብር ተፈጸመ። የአንጋፋው ድምፃዊ በረከት መንግስታብ ስርዓተ ቀብር በታላቅ ክብርና እጅግ ብዙ ሰዎች በተገኙበት በአስመራ ከተማ የሚገኘው የሰማዕታት መቃብር ትናንት ህዳር 17 2025 ተፈጸመ። ታላቁ ድምፃዊ ለሀገር ግንባታና ከባህል እድገት ያደረው ትልቅ አስተዋጽኦም የሚገልጽ የተለያዩ አስተያየቶች እየቀረቡ መሆናቸው መረጃዎች ያመለክታሉ። አምባሳደር ሶፊያ ተስፈማርያም ከአሜሪካዊቷ ዲፕሎማት ተወያዩ። አምባሳደር ሶፊያ ተስፈማርያም የኤርትራ ዲፕሎማት በተባበሩት ድርጅት ከአሜሪካዊቷ ዲፕሎማት ተወያዩ። ፓትሪሺያ ማሆኔ ተገኝቶ መነጋገራቸው ዘገባዎች አመላክተዋል። ሁለቱም አምባሳደሮች ስለ ሁለቱ ሀገሮች ያላቸው ግንኙነትና በተባበሩት ድርጅት ላይ ያላቸው የጋራ ጥቅም ላይ ትኩረት አድርጎ መነጋገራቸው መረጃው ያስረዳል። ኤርትራ ከአሜሪካ ጋር የሻከረ ግንኙነት እንደቆየባት ይታወቃል። በኢሳያስ አፈወርቂ የሚመራው የኤርትራ መንግስት ግብረ ሽብራውያን በማገዝና ቀጠናው በመበጥበጥ ተከሶ እግድ እንደተጣለበት ይታወቃል። ትምህርት ሚኒስቴር ከመጪው ዓመት ጀምሮ ተግባራዊ ለማድረግ ያቀደው አስገዳጅ መምሪያ ተቃውሞ ገጠመው። የኢፌዴሪ ትምህርት ሚኒስቴር ከመጪው ዓመት ጀምሮ በከፍተኛ ትምህርት ተቋማት ተማሪዎች ላይ ተግባራዊ ለማድረግ ያቀደው አስገዳጅ መምሪያ ተቃውሞ እንደገጠመው ተገልጸዋል። የትምህርት ሚኒስቴር የከፍተኛ ትምህርት ተቋማት ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማህበረሰብ አገልግሎት እንዲሰጡ የሚያስገድደው መምሪያ ከመጪው የትምህርት ዘመን ጀምሮ ተግባራዊ ለማድረግ እቅድ እንዳለው አሳውቆ ነበር። መምሪያውን የተቃወሙ የተለያዩ ዩኒቨርሲቲ ተማሪዎች ከትናንት ጀምሮ በሀገሪቱ በተለያዩ ትምህርት ተቋማት የተቃውሞ ድምጻቸውን ማሰማት ላይ መሆናቸው ታውቀዋል። ተማሪዎቹ ሚኒስቴር መስሪያ ቤቱ ያወጣው አስገዳጅ መምሪያ ያለመምህርነት ሙያ ስልጠና ተግባራዊ ማድረግ ተገቢ እንዳልሆነ አንስተዋል። የትምህርት ሚኒስቴር በበኩሉ የመጀመሪያ ዲግሪ ያላቸው ተመራቂ ተማሪዎች የአንድ ዓመት የማስተማር ስነ ዘዴ ኮርስ በመውሰድ ለመምህርነት ብቁ መሆን እንደሚችሉ በቅርቡ አስታውቋል። ኢትዮጵያና ሳውዲ አረቢያ የንግድና የኢንቨስትመንት እንቅስቃሴያቸው ይበልጥ ለማጠናከር የሚያስችል ውይይት ማድረጋቸው ተገለጸ። ሁለተኛው የኢትዮጵያና ሳውዲ አረቢያ የጋራ የንግድ ምክር ቤት ስብሰባ በትናንትናው ዕለት ህዳር 17 2025 በአዲስ አበባ መካሄዱን ተገለጸ። መርሃ ግብሩ በሁለቱ ሀገራት መካከል ያለውን የኢኮኖሚና የኢንቨስትመንት ትብብር ይበልጥ ለማጠናከር ያለመ መሆኑን ተነግረዋል። በመድረኩ የኢትዮጵያ ንግድና ዘርፈ ማህበራት ምክር ቤት ፕሬዝዳንት አቶ ሰብስብ አባ ፊራ፣ በሳውዲ የኢትዮጵያ አምባሳደር ዶክተር ሙክታር ከድር እና በሳውዲ የጋራ ምክር ቤቱ ሰብሳቢ አብዱላሂ አልአጂም የተመራ ልዑክን ቡድን አባላት ተሳትፈዋል። በወቅቱም በሁለቱ ሀገራት መካከል ያለውን የንግድና የኢንቨስትመንት እንቅስቃሴ ይበልጥ ለማጠናከር እንዲሁም በዘርፉ የሚስተዋሉ ተግዳሮቶችን መፍታት በሚያስችሉ ጉዳዮች ላይ ውይይት መደረጉን ተጠቅሰዋል። የሁለቱ ሀገራት የንግድ ምክር ቤቱ መቋቋም የተገለጸው የሳውዲ የውጭ ንግድ ጠቅላይ ባለስልጣን የምክር ቤቱ ምስረታን ማጽደቁን ተከትሎ መሆኑን ተዘግቧል። በደቡብ አፍሪካ ቢያንስ 5 ኢትዮጵያውያን በአንድ ሳምንት ጊዜ ውስጥ ተገደሉ። በደቡብ አፍሪካ የሚፈጸሙ ወንጀሎች ከጊዜ ወደ ጊዜ እየተባባሰ እየመጣ መሆኑን የሚነገርበት ወቅት ቢያንስ 5 ኢትዮጵያውያን ባለፈው ሳምንት በታጣቂዎች ተገድለዋል። በደቡብ አፍሪካ የተባበሩት የኢትዮጵያውያን ማህበራንና አንድ የማህበረሰብ አንቂ በጆሃንስበርግ እና አካባቢው እንዲሁም በደርባን ኢትዮጵያውያኑ የገደሉት ወንጀለኞች መሆናቸውን ለመገናኛ አውታሮች ተናግረዋል። ሌሎች ግድያዎችም ደርሶ ሊሆኑ ይችላልም ሲሉም ተናግረዋል። በደቡብ አፍሪካ ከ120 ሺህ በላይ ኢትዮጵያውያን እንደሚገኙ ይታወቃል። አብዛኞቹ ደግሞ በህገወጥና በሰው ልጆች አሻጋሪዎች
እንደገቡ ዘገባዎች ያስረዳሉ። በደቡብ አፍሪካ ኤርትራውያን መኖራቸው የሚታወቅ ሆኖ ከ1999 እስከ 2000 ለማህደር ትምህርት ብለው መግባት እንደጀመሩ ሰነዶች ያስገነዝባሉ። የባንግላሽ የቀድሞ ጠቅላይ ሚኒስተር የሞት ፍርድ ተፈረደባቸው። የባንግላሽ የቀድሞ ጠቅላይ ሚኒስተር ሼክ ሀሲና ከስልጣናቸው እንዲወርዱ በተደረገው ተቃውሞ ለሞቱት 1400 የሀገሪቱ ዜጎች ጥፋተኛ ሆኖ በመገኘታቸው የሞት ፍርድ ተፈረደባቸው። ሼክ ሀሲና የተፈረደባቸው ፍርድ በማስመልከት ይህ ፍርድ ፖለቲካዊ ታሳቢ ያደረገ ነው ሲሉ ተናግረዋል። በባንግላዴሽ የቀድሞዋ መሪ ጉዳይ ሲመለከት የቆየው ፍርድ ቤት ልዩ ፍርድ ቤት መሆኑን መረጃዎች ያመላክታሉ። በባንግላሽ ፍርድ ቤት የተወሰደው እርምጃ በመደገፍ ብዙ የትግራይ ተወላጆችና ኤርትራውያን በማህበራዊ ሚዲያ ላይ እየጻፉና ፍርዱ ልክ ነው እያሉ እንደሚገኙ መረጃዎች ያሳያሉ። ብሪቴን እየወሰደችው ባለው የስደተኞች ቁጥጥር ተቃውሞ ሊያነሱ መሆኑን እየተነገረ ነው። ብሪቴን የስደተኞች ቁጥርን ለመቀነስ የጥገኝነት ፖሊሲ ማሻሻያ ማድረጓን ተከትሎ በሀገሪቱ የሚገኙ ስደተኞች ተቃውሞ ሊያነሱ መሆኑን እየተነገረ መሆኑን አንዳንድ ዘገባዎች ያስረዳሉ። ብሪቴን እየወሰደችው ያለው ማሻሻያ ጥገኝነት ጠያቂዎች የተሻለ ሁኔታ ካለም ወደ ሀገራቸው መመለስንና የመኖሪያ ፍቃድ የማግኘት ጊዜ ማራዘምን የሚያጠቃልል መሆኑን ይነገራል። የብሪቴን መንግስት በጥገኝነት ፖሊሲ ላይ ከፍተኛ ለውጦችን ያደረገ እየጨመረ የመጣውን መደበኛ ያልሆነ ስደት ለመቆጣጠር እና በሀገሪቱ እያደገ የመጣውን የቀኝ አክራሪዎች ድጋፍ ለመቀነስ መሆኑን ትናንት ቅዳሜ ማስታወቁን ይታወቃል። የዴንማርክ ጥብቅ የጥገኝነት ስርዓት መነሻ በማድረግ በተዘጋጀው በአዲሱ እቅድ መሰረት ወደ እንግሊዝ ለሚገቡ ጥገኝነት ጠያቂዎች የሚሰጣቸው የ5 ዓመት ፍቃድ ወደ 30 ወር ዝቅ የሚያደርግ ነው። ጥገኝነት የተሰጣቸው ደግሞ የቋሚ የመኖሪያ ፍቃድ ለመጠየቅ አሁን ካለው 5 ዓመት ይልቅ 20 ዓመትን መጠበቅ አለባቸው። የተሰጣቸው የጥገኝነት ፍቃድ በየጊዜው ተገምግሞም ስደተኞች በሀገራቸው በደህና መኖር ይችላሉ ተብሎ ከታመነም ወደ ትውልድ ሀገራቸው እንዲመለሱ ይደረጋሉም ተብለዋል። የብሪቴን የሀገር ውስጥ ጉዳይ ሚኒስተር በዘመናችን ትልቁ የጥገኝነት ፖሊሲ ማሻሻያ ሲሉ እቅዱን አወድሶታል ሲል ሮይተርስ የዜና አውታር ዘግቧል። እንደ ዘገባው በዚህ ዓመት ብቻ ከ39,000 በላይ መደበኛ ያልሆኑ ስደተኞች ወደ ሀገሪቱ የገቡ ሲሆን ብዙዎቹ ከሰሜን ፈረንሳይ በታናሽ ጀልባዎች የተሻገሩ ናቸው። የብሪቴን የሀገር ውስጥ ጉዳይ ሚኒስተር ሻባና ማህሙድ ይህቺ ሀገር ከአደጋ የሚሸሹትን የመቀበል ኩሩ ባህል አላት፣ ነገር ግን የኛ ልገሳና ህገወጥ ስደተኞችን እያሰበ ነው በማለት ገልጸዋል። ይህም በማህበረሰቦችን ላይ ከፍተኛ ጫና እያሳደረ ነው ብለዋል። በብሪቴን የጥገኝነት ጥያቄ እየጨመረ የመጣ ሲሆን እስከ ሰኔ 2025 ዓ.ም ድረስ 111,000 ያህል የጥገኝነት ማመልከቻዎች ቀርቦ እንደነበር መረጃዎች ያመላክታሉ። ብሪቴን እየወሰደችው ያለው የስደተኞች ፖሊሲ በተመለከተ ኤርትራውያን ሊጎዱ እንደሚችሉ አስተያየት ሰጪዎች ያስገነዝባሉ። በዶናልድ ትራምፕ የቀረበው የጋዛው የሰላም ስምምነት በጸጥታው ምክር ቤት ድጋፍ ማግኘቱ ተገለጸ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀረበውን ባለ 20 ነጥብ የጋዛው የሰላም ስምምነት ላይ ድምጽ በመስጠት በአብላጫ ድምጽ ውሳኔው ማጽደቁን የድርጅቱ የመረጃ አውታር አመላክቷል። በስምምነቱ የመጀመሪያ ምዕራፍ ላይ የተካተቱት አፋጣኝ ተኩስ አቁም፣ ሐማስ የያዛቸውን ታጋቾች መልቀቅ፣ የእስራኤል ጦር ከጋዛ ሰርጥ መውጣትና ፍልስጤማውያን እስረኞች መልቀቅ ከሞላ ጎደል ተተግብሯል። ጋዛን መልሶ መገንባት በትራምፕ የሚመራ ከፖለቲካ ነፃ የሆነ የፍልስጤም ኮሚቴ ጋዛን ማስተዳደር እንዲሁም የሰላም ስምምነቱን የሚቆጣጠር ዓለም አቀፍ የሰላም አስከባሪ በጋዛ ማሰማራት የሚሉት በትራምፕ የቀረቡ ዋና ዋና ነጥቦች ናቸው። በዶናልድ ትራምፕ የሰላም ስምምነት መርሆች ላይ የጸጥታው ምክር ቤት
ይስማማ እንጂ በጋዛ ሰርጥ የሚገኙ ሐማስ ሙሉ በሙሉ በሐሳቡ አልተስማሙም። ሐማስ በጋዛ ስለሚኖረው ቆይታ ማረጋገጫ ይፈልጋል ተብሏል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው በተባበሩት መንግስታት ድርጅት ታሪክ ውስጥ ከታዩ ታላላቅ ስብሰባዎችና ውሳኔዎች አንዱ ነው ሲሉ ስብሰባውን ገልጾታል። በተጨማሪ ውሳኔው እንዲጸድቅ ድምጻቸውን ለሰጡ ሀገራትና ለተባበሩት መንግስታት የጸጥታው ምክር ቤት ዶናልድ ትራምፕ ምስጋና ማቅረባቸው አናዶል ያሰራጨው ዜና ያስረዳል። ለዛሬ አበቃን። መልካም ጊዜ ተመኘው።